በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን የዳሮር የአቡነ ሐራ ድንግልን ገድል ማንበብ እንጀምራለን። ይህ ድንቅ ነገር ከሆነ ከረዥም ጊዜ ወራት በኋላ ዓመተ ወልድ የተባለች አንዲት ሴት ታመመች። እርሷን በዚሁ በሽታ ሞተች። መላእክተ ሞትም ነፍሷን ወሰዷት። ያችም ነፍስ እያጣደፉ እየዳፉ ወደ ፈጣሪው ያደረሷት። በዛችም ሰዓት አባታችን ሐራ ድንግል ወደ ፈጣሪ ወደ እግዚአብሔር እንዲህ እያለ ጸለየ፣ አለቀሰች። ዛሬ የሞተችው ስጋዋን በመሬት ተጥሎ በነፍሷ ወደ አንተ የመጣችው ማረልኝ፣ አንሳልኝ፣ ነፍሴና ስጋዬ በአንተ ላይ ጥያለሁ ብላ በእኔ ላይ እንደተማጸነች አቤቱ አንተ ራስህ ታውቃለህና በሕይወትም ሳለች እንዳገለግለች አንተ ራስህ ታውቃለህ። አባታችን ሐራ ድንግልን ጸሎት ጸለየ፣ ከመናገርም ዝም አለ። ጸሎቱን ልመናውን ባቆመ ጊዜ እግዚአብሔር ያችን ነፍስ ወስደው ወደ እርሱ ያደረሷትን እንዲህ አላቸው፣ ለምን ወደ እኔ ያመጣችኋት የሐራ ድንግል አይደለችምን? የእርሱ ስለሆነች ነው። ስለ እርሷ ያዝናል ያለቅሳልም። አሁንም ወደ ቀድሞ ኑሯ መልሷት። እርሷን በሰማይ ሳለች ከፈጣሪዋ አንደበት ይህን ነገር ከሰማች በኋላ የመላእክት አለቃ ገብርኤል ለወዳጄ ለሐራ ድንግል ሶስት ጊዜ እንዲህ ብለህ አዋጅ ንገር ሲለው ከዚያ ከፈጣሪ አንደበት ሰማች። ሐራ ድንግል ሆይ በእጅ የተባረከውና በቃል የተጽናናውን በስሜ የጠራውንና መታሰቢያን ያደረገውን ለተራቡትና ለተጠሙት እህልና ውሃን በመስጠት በዓልን ያከበረውን ኃጢአቱን በደለኛም ሳለ በጸሎትና በቃል ኪዳን የታመነውን የገድልን መጽሐፍ የደረሰውን ያጻፈውንና ያነበበውን የተረጎመውን የሰማውን ለሰዎች ያሰማውን አጽምን እየጠበቀ በገዳም የተቀመጠውን አንተ ወደ ወርዶ ከሩቅ ወይም ከቅርብ ሀገር መምጣት ገዳምን የጎበኘውን ወንዱምና ሴቶች ልጁን በስም የጠራውን እነዚሁም ሁሉ በየወገናቸው ከስጋና ከነፍስ ባርነት ነፃ የወጡ የሆኑ ዘንድ እስከ 7 ትውልድ ምሬልሃለሁ። አንተ ለእኔ አገልግልሃልና ከሕፃንነት ጀምሮ እስከዚህ ሰዓት ፈቃዴን ፈጽመሃልና። በሞት ከስጋዋ የተለየቻች ነፍስም ይህን ነገር ከሰማች በኋላ ከሰማይ ተመለሰች። ከስጋዋም ጋር ተዋህዳ በአባታችን ሐራ ድንግል ጸሎት ተነሳች። የክርስቲያን ወገኖች በጸሎቷ ከኩነኔ እንደሚያድኑ ለወዳጁ ሐራ ድንግል ሂድና አዋጅ ንገር ብሎ መልአኩ ገብርኤል ሲያዘው ከእግዚአብሔር የሰማችውን የአባታችን ቃል ኪዳን ለሰዎች ተናገረች። አባታችን ሐራ ድንግልም ሴትዮዋን በሞተች እየሰማችውን ያን ቃል ኪዳን በጸጋ አወቀ። አባታችን እግዚአብሔር በሰጠው ቃል ኪዳንና ሙታንን የእግዚአብሔር ምስጢር ባየችው በዚች ሴት መነሳት ደስ አለው። እግዚአብሔር ለአባታችን 2 ጊዜ ቃል ኪዳን ሰጠው። አንደኛው ቃል ኪዳን ያቺ ሴት ከእግዚአብሔር ዘንድ የሰማችውን ነው። እርሷም አባታችን ከእግዚአብሔር ዘንድ የተቀበለውን ክብር ይታወቅ ዘንድ ተነሳች። ሁለተኛም ኪዳን ከዚህ ዓለም በሞት ተለይቶ ወደ ዘላለም ሕይወት በሄደ ጊዜ እግዚአብሔር የሰጠው ነው። ሁላችሁ መምናት ሆይ እግዚአብሔርን ስሙ። እግዚአብሔር ሙት በማስነሳት ይሆናል ወይም አይሆንም ማለት ያለ ማመንታትና ያለመጠራጠር በእምነት ቢኖር ለፍጥረታት ሁሉ የሚጠቅም ይቅርታና ምሕረት፣ ጤናና ሕይወት፣ ጸጋና በረከት፣ ክብርና ጌትነት የሚገኝባት የተዘጋጀች ቃል ኪዳን በማጽናት ለአባታችን ለዘላለም የሰጠውን ፍጹም ክብር እስኪ ተመልከቱ። የተቀደሰችው የእስክንድርያ ሃይማኖት ከፈለሰች በኋላ በ16ኛው ዓመት ፋሲለደስ በተባለ ንጉሥ ትእዛዝ በተመለሰች እንደ ቀድሞ ሆነች። የረከሰች የሮማ ሃይማኖት ፈለሰች። በዚያ ሃይማኖት መመለስ በመላው ኢትዮጵያ ምድር ደስታ ሆነ። ከሞት የተረፉት ስደተኞች ሁሉ ተመልሰው በየሀገራቸውና በየቦታቸው ገቡ። በቦታው ሁሉ ተበታትነው የነበሩ ብዙ መነኮሳትም ወደ አባታችን ሐራ ድንግል ተሰብስበው የሃይማኖታቸው መመለስ ተወያዩ። ነገር ግን በፊታቸው መልካም ሆነ። ሃይማኖት ከፈለሰች በኋላ በብዙ ዘመን ተመልሳለችና ሁሉም አንድ ሆነው በአንድ አፍ እግዚአብሔርን አከበሩት፣ አመሰግኑት። አባታችን እነርሱ እንዲህ አላቸው፣ እኔ ወደ ሃይማኖት ዘመን እንዲያደርሰኝ ከክደት ዘመንም እንዲያሳርፈኝ እግዚአብሔር ስለምኑ ነበር። እነሆ እግዚአብሔር ልብ የምኞት ፈጸመልኝ። ጸሎቴንም ልመናዬም ሰማይ። ሃይማኖቴንም ሳይመለስ አልገደለኝም። ነገር ግን ሃይማኖቴ እስኪመለስ አኖረኝ። እኔም ፈጣሪ እንዲህ እያልሁ በሰው ሁሉ ፊት አመሰግነዋለሁ። እግዚአብሔር ሁል ጊዜ አመሰግነዋለሁ። ምስጋናው ዘወትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች። የዋሃን ይሰሙ ደስ የሚበላቸው። ከእርሱም ጋር ለነበሩ እንዲህ አላቸው፣ ልጆቼ ሆይ እናንተ እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ስራውንም ለአሕዛብ ነገሯቸው፣ አመስግኑ፣ ዘምሩለትም፣ ድንቅ ስራውን ሁሉ ተናገሩ። በቅዱስ ስሙ ትከብራላችሁ። የዘላለም ክብርና ሕይወትን እንድታገኙ ከሚያስፈራ የፍርድ ስቃይም እንድትድኑበት የሃይማኖታችሁን በመመላለስ ታምራቱንና ድንቅ ስራውን አድርጎላችኋልና። የአባታችን የአቡነ ሐራ ድንግል በረከቱ ከሁላችን ሕዝበ ክርስቲያን ጋር ትውል ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስማ ዳግመኛ መመናን ሁሉ የመመልከት እንዲያከብሩ በክብርም ለዘላለም የሚኖር ሕይወት እንዲያገኙ እግዚአብሔር እንደገለጠልን በመጀመሪያ ከጻፍነው ጋር አስተባብረን የአባታችን የአቡነ ሐራ ድንግል ውዳሴ መጽሐፍ
መጽሐፉን ማንበብ እንጀምራለን። አባታችን ለዘላለም በሚኖር በልቁስ ተስፋ ለቆረጡት ተስፋ ነው። ይህ አባታችን ከሌሎች በሚሻል ታዳኝነቱ ለተቸገሩት ታዳጊያቸው ነው። ይህ አባታችን በእውነት በሚረዳ ተራዳነቱ ለተጨነቁት ረፍታቸው ነው። ይህ አባታችን ከእንቁ በሚወደድ በቃሉ ሞገስ ለተከዙት አጽናኛቸው፣ ላዘኑም ትልም ደስታቸው ነው። ይህ አባታችን ከገላድና ከባሳን በሚሻል የምሕረት መድኃኒት ለሕሙማን ፈውሳቸው ነው። ለነዳያንም ጤናቸው ነው። ይህ አባታችን ለዘላለም በማይደክም በኃይሉ ብርታት ለደካሞች ኃይላቸው ነው። ለኃያላኑም ማበረታቻቸው ነው። ይህ አባታችን ከእግዚአብሔር በተቀበለው የሕይወትን ለሙታን ትንሣኤያቸው ነው። ለሕያዋንም ሕይወታቸው ነው። ይህ አባታችን ከትኩስ እንጀራ ከሚሻል ከተስፋ እንጀራ የተነሳ ለተራቡት ምግባቸው ነው። ከጥሩ ወይን ጥልቅ ይልቅ የሚጣፍጥ ከጸጋ ወይን የተነሳ ለተጠሙት መጠጣቸው ነው። ይህ አባታችንም ለብዙዎች በሚጠቅም የጽድቁን መዝገብ ለኃጥአን ጽድቃቸው ነው። ለጻድቃንም የጽድቃቸው ፍጻሜ ነው። ይህ አባታችን የርኩሳን ግብር ለዘላለም በማያገኘው በቅድስናው በንጽህናው በደለኞችን የረከሱ የሚያነጻቸው ነው። ለቅዱሳንና ለንጹሐን ቅድስናቸው ነው። ይህ አባታችን በስጋ ምኞት በማይደክም በድንግልናው ጽናት አመንዝራዎችን እንደ ደናግል የሚያደርጋቸው ነው። ደናግሉንም በድንግልናቸው የሚያጸናቸው ነው። ይህ አባታችን ለድሆችና ለጦም አዳሪዎች ብልጽግናቸው ነው። ለባለጠጎችና ለከበሩትም ክብራቸው ነው የሚያቆይላቸው ነው። ይህ አባታችን ለዘላለም በሚያሰበር የጸሎቱ በትር ለአንካሳዎች ናቸው ጎዳናቸው፣ ለተሰበሩትም ምርኩዛቸው ነው። ይህ አባታችን ለዘላለም በማይጨልም በገድሉ ብርሃን ለዕውራን ዓይናቸው ነው ለሚያበራ ነው። ይህ አባታችን በሰማይ በሚከብር ድንቅ ስራው ለደንቆሮች መስሚያቸው ነው፣ ለድዳዎችም መናገሪያቸው ነው። ይህ አባታችን ለዘላለም በማያልቅ የጥበብ ብልጽግና ላላዋቂዎች ጥበባቸው ነው፣ ለዝንጎችም ማስተዋላቸው ነው። ይህ አባታችን ለዘላለም ከማይጠፋው ከቸርነቱ ገንዘብ ለታረዙት ልብሳቸው ነው፣ ልብስ ለለበሱትም ጌጣቸው ነው። ይህ አባታችን ለዘላለም በማይታበል በጽድቁ ፍርድ ለተገፉት መጠያቸው ነው፣ ለግፈኞች ተበቃያቸው ነው። ይህ አባታችን ለዘላለም በማይፈርስ ሰውም የምሕረቱ አዳራሽ ለስደተኞችና ለመጻተኞች ሀገራቸው ነው፣ ለሀገር ሰዎችም መኖሪያቸው ነው። ይህ አባታችን ከእግዚአብሔር ዘንድ ባገኘው የልዕልናው ጽናት ለተዋረዱትና ለተናቁት ክብራቸውና ልዕልናቸው ነው፣ የልዕልናቸው መጠያ ነው። ይህ አባታችን ከእግዚአብሔር ዘንድ በተሰጠው በሀብቱ መጠን በሽማግሌዎቹ የሚጠብቃቸው ነው፣ ታናናሽ ሕፃናትም የሚያሳድጋቸው ነው። ይህ አባታችን እግዚአብሔር ዘንድ የሚወደድ አማላጅነቱ ለሙት ልጆች አባቱ ነው፣ ለባልቴቶችና ባለሌላቸው የሚፈርድላቸው ዳኛ ነው። ይህ አባታችን የሁሉ ጽድቅ ወደሚሰማው ወደ እግዚአብሔር በሚያደርገው የልመና አማላጅነት ጦሩ የተበተኑትን ከመበተን የሚሰበስባቸው፣ የተማረኩን ከምርኮ ይመልሳቸው፣ ባሮችንም ከባርነት ነጻ የሚዋጣቸው ነው። ይህ አባታችን የኃያሉን ኃይል በሚያደክም በድካሙ ገድል በባህር የሚጓዙትም ለሚጓዝም መርከባቸው ነው። ለባህሩም በነፋስ ኃይል ከመታወክ ጸጥታው ነው። ለመርከበኞች በማዕበልና በሞገድ ከመመታት ወደባቸው ነው። ይህ አባታችን በዚህ የዘመኑ ፈጥኖ በሚረዳን ረድኤቱ እንጂ ለሚገመገሙት ደጋፊያቸው ነው። የወደቁትን የሚያነሳቸው ነው እርሱ ነው። ይህ አባታችን ከወይን ይልቅ በሚወደድ በፍቅር ነገር የተራቁትን የሚያቆርባቸው፣ የቀረቡትን በመቀራረብ የሚያኖራቸው ነው። የአባታችን ግፈኛውን በሚያሳድደው በዓይኖቹ የፍቅሩን ፊት የሚያየው በሚጠብቀው በጽድቁ ስልጣን በጠላት ፊት መጠያና አምባ ነው። ይህ አባታችን ኃጥአን ከኩነኔና ከፍርድ በሚያስምር የቃል ኪዳኑ ኃይል ጠላትን በመጣ ጊዜ አጥርና ግንብ ነው። ለማደር ከሙቀትና ከብርድ ለመዳንም እልፍኝና አዳራሽ ነው። የአባታችን ጸሎትና ልመናው ለየራሳቸው ወደ ሰራዊት ጌታ በማሳረግ ለነገስታት የመንግስታቸው ሞገስ ነው። ለመኳንንትም የሹመታቸው ክብር ነው። ለኤጲስቆጶሳትና ለቀሳውስት፣ ለዲያቆናት፣ ለደናግልና ለመነኩሳት፣ ለመምናትና ለወንዶች፣ ለሴቶችና ለወንዶች ሴቶች አገልጋዮች የእውቀት መምህራን ነው። ይህ አባታችን በማይለወጥ የቅዳሴ ስራና በዘመን በቀዳማዊ ለሆነ ፈጣሪ ምስጋና በማቅረብ ለመንፈሳዊ መላእክት ምሳሌያቸው ነው። ብርሃናውያን ለሆኑ ሰራዊት አምሳያቸውና ባልንጀራቸው ነው። ይህ አባታችን ንጹሕ እርሻ ነው። የአምልኮትና የቅድስና ዘር የተዘራበት ንጹሕ ገበሬ እርሻ እርሱ በቃል ኪዳኑ ላመነ በስሙ ለተማጸነ ደስታ ከመጥገብ በተራብን ጊዜ ከጽድቅ ብልጽግና ድህነትን በተቸገርን ጊዜ መንፈሳዊ ነፍስ ምግብ ይሆን ዘንድ 30ና 60 መቶ ፍሬ አፈራ። የአባታችን እውነተኛ የሕይወት ተስፋ ከሆኑ ከተስፋ ፍሬ ብዙዎች ሰዎች ለመመገብ የቅድስናና አባብቦ ሕይወት ፍሬ ያፈራ ዘንድ ከአራት ወንጌል ወንዝ የትምህርት ውሃና የጠጣ የሚናገር የተክል ቦታ ነው። የአባታችን ልባችንን ሕሊናችን ወደ ምልጃ በጎዳና ጽድቅ ወደ ማሰብ በሚመስል ጽድቃችንን በሰራዊት ጌታ እግዚአብሔር አፍንጫ በሚጨምር በጸሎት መዓዛ በአማላጅነቱ ሽታ እንኮይና ናርዶስ ነው። የሽቱ ቅጠልና ሽቱ ነው። ከሊባኖስ ምጽዋት ጋር ነው። ቀነሞስና ቀና
ቀሞስና ቀናንሞስ በክብሩ ሽቱ ሁሉ ጋር ከርቤና ዋግራ ነው። የአባታችን የአምልኮ ፍሬና የበረከት ፍሬ እንዲያፈራ በረዴቱና ፈሳሽነት የሰውነታችን ከል በማጠጣቱ የቅድስና ውሃ ምንጭ ነው። የሕይወት ውሃ ጉድጓድ ነው። የአባታችን ድሃ ነው፣ ባለጸጋ ነው። የድሃ የምንለው ከኃጢአትና ከበደል ከስድብና ከትምክህት ከኩራትና ከትቤት ከቅሚያና ከንጥቂያ ከመዳራትና ከዝሙት ከቅናትና ከቁጣ ከሽንገላና ከሐሰት ከጨዋታና ከእብደት ከስራ ፈትነትና ከስንፍና ከምቀኝነት ከጥርጥርና ከክደት ከብልጽግና ነው። እነዚህ ከሚበዙ የኃጢአት ስራዎች ሁሉ ድሃ ነው። ባለጸጋ ነው የምንለው በሃይማኖት በቸርነት በምጽዋት በንጽህና በቅድስና በፍቅር በየዋህነት በትሕትና በትዕግስትና እግዚአብሔርን በፍርሃት ክፋትን ከመናገር ዝም በማለት በገደልና በትሩፋት ሕግና ስርዓት በመጠበቅ ብልጽግና ነው። ከእነዚህ ሁሉ በሚበዙ በጎ ስራዎች ባለጸጋ ነው። ይህ አባታችን ትዕቢተኛ ነው። ትዕቢተኛ ነው የምንለው እንደዚህ ነው። በክፎች አጋንንትና በርኩሳን ሰይጣናት ይታበይባቸዋል፣ በእርሱም ላይ ይበረታታል። ከሀገር ወደ ሀገር ያባራቸዋል፣ ያሸሻቸዋል። ማራ ድንግል ስላሰቃየን ስላስጨነቀን ሁል ጊዜ ስለሚያስለቅሰን በሕይወቱ ቢኖር በሞትም ቢሆን ስላላረፈልን ከእንግዲህ ወዲህ እስከ ዓለም እልፈት ስለማይተወን ምን እንሻለናል? አባቱ አዳምና እናቱ ሔዋንን በማሳታችን የግፍ በቀል ስለተበቀለን ወየውልን ወይታ አለብን እስከሚሉ ድረስ በጌታ በኢየሱስ ክርስቶስ በመስቀሉ በትር ራሳቸውን ይቀጠቅጣቸዋል። ትሑት ነው የምንለው ለሰው ልጆች ፍጥረት ሁሉ ለጻድቃንም ለኃጥአንም ለደጎች ለክፎችም ትሑት ነው። ለጻድቃንና ለደጋጎች በጽድቃቸው ያጸናቸው ዘንድ ለኃጥአንና ለክፎች ደግሞ የዘላለም ሕይወት ለማግኘት ክፋታቸውን ያስተዋቸው ዘንድ ወደ ንስሐ ይመልሳቸው ዘንድ ያለቅስላቸዋል። እንደዚህ ባለ ስራ ሁሉ ትሑት ነው። ይህ አባታችን ኃይለኛ ነው፣ ደካማ ነው፣ ኃይለኛ ነው የምንለው በቃል ኪዳኑ የሚታመኑትን ከጸራሪዎችና ከጠላታቸው በረድኤት ያድናቸው ዘንድ ነው። እንደዚህ ባለ ስራ ሁሉ ኃይለኛ ነው። ደካማ የምንለው ግን በቃል ኪዳኑ ለማይታመኑት ነው። መከራ ባገኛቸው ጊዜ ከጠላታቸው ሊያድናቸው ኃይል ሲኖረው ይደክምባቸዋል። እንደዚህ ባለ ስራ ሁሉ ደካማ ነው። ይህ አባታችን ቸር ነው፣ ክፉም ነው። ቸር ነው የምንለው እንዲህ ነው። እግዚአብሔር ለሚወዱ ሁሉ ቸር ነው። ክፉም የምንለው ግን እንዲህ ነው። እግዚአብሔር ለሚጠሉ ሁሉ ክፉ ነው። ይህ አባታችን እንደ ሙሴ የዋህ ነው። ለሙሴ ራሱ እግዚአብሔር ይህ ባሪያ ሙሴ በዘመኑ ከነበሩ ሁሉ በጣም የዋህ ነው ብሎ መስክሮለታል። እንደዚህም ሁሉ እኛ እግዚአብሔር ባሳወቀን መሰረት ለእሱ በላይ የዋህነቱ ምስክሮች ሆነዋልና የአባታችን እንደ ዳዊት ትሑት ነው። የዳዊት ትሕትናውን እኔ ትል ነኝ ሰውም አይደለሁም በማለቱ ታውቋልና እርሱም ጻድቅ ሲሆን ኃጢአተኛ ነኝ በማለቱ ራሱን ዝቅ አደረገ። የጻድቃንን ስራ የምናውቀው እኛ የአባታችን የአውራሃራ ድንግል የዋህነትን ትሕትናን በተመለከተ ጊዜ በብዙ ሳይሆን በጥቂቱ አመሰገን ነው፣ አወደስ ነው፣ አከበር ነው። እንደሚገባ ውዳሴውን ፍጹምነት ለማድረስ አልተቻለንም። ልባችንም ሊያስበው አንደበታችን ሊናገረው አቅቶታልና። ቅዱስ ኤፍሬም በእመቤታችን ድንግል ማርያም ውዳሴ ንጽሕት ድንግል ሆይ ስለ አንቺ የሚነገረው መናገር የሚቻለው ምንና አንደበት ነው ንስ እንዳለ እንደዚህ ሁሉ እኛ በኃይላችን ድካም መጠን እንዲህ እንላለን። አባታችን ሆይ ፈጥኖ ከላዩ ከሚያወርደው በቀረው የክብርን አክሊል በላዩ የሚያኖር ምን ራስ ነውን? ለጉተና ያህል እስከሚደርስ የቅድስናህን ጠጉር የሚያበቃ ምን ታናት ነውን? አንተ ለማክበር በታየበት በኩል ዓይን የሚያየው ምን ፊት ነውን? ገገልን ዜና ከወሬ ነጋሪዎች የሚሰማ ምን ጆሮ ነውን? በየቀኑ የውዳሴን ውበት የሚያይ ምን ዓይን ነውን? ከፈቃዱ ዓይን አንተ የማገልገልን ባ የሚያወርድ ምን ጉንጭ ነውን? ከናርዶስ ሽቱ ማዛ የሚበልጥ የክብርህን ማዛ የሚያሽት ምን አፍንጫ ነው? በቀንና በሌት ከአንተ ጋር የሚናገሩ ምን ከንፈሮች ናቸው? በአንድነት ተገናኝቶ እጅህን ስም ምናፍ ነውን? ዜናን ለሰው ሁሉ የሚናገር ምን አንደበት ነው? ለምስጋና የሚጮህ ምን ቃል ነውን? የሕይወት ክብር የሚያርፍስ ምን እስትንፋስ ነውን? የውዳሴን ጣም የሚገኝበት ምን ጉሮሮ ነው? የምስጋናን ዝርግፍ ወርቅና የጽድቅን ቀንበር የሚሸከሙ ምን አንገትና ትከሻ ናቸውን? የጸጋን ቀሚስ የሚለብሱ ምን በጀርባና ደረት ናቸውን? በፍቅር ሀብል የተያዙ ምን አይነት ከብብት እጆችና ጡንቻዎች፣ ክርንና ክንድ፣ መሃል እጅና የእጅ ጣቶች፣ የእጅ ጥፍሮችና ጎኖች ናቸውን? በየወገናቸው እያከበሩ በፍቅርህ የጸኑ ለጌትነትም የተገዙ ምን አይነት ሆድና ልብ ናቸው? ከራስህ ጀምሮ እስከ እግርህ በውጭና በውስጥ ያሉ ምን አይነት ሕዋሳት ናቸው? ነው እኛም ጽፈቱን ከጀመርን አንስቶ በቅርብ ጊዜ ውስጥ የገልህን የውዳሴን መጽሐፍ ፈጸምን። የአባታችን የሐራ ድንግል ገድልና ምስጋና መጽሐፍና መተርጎም ያስፈጸመን እግዚአብሔር ይመስገን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ያቡናት አባታችን የሐራ ድንግል ታምሩ መጽሐፍን ማንበብ እንጀምራለን። ጸሎቱና በረከቱ ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። አባታችን ሐራ ድንግል ገዳማ
አቅራቢያ የምትኖር አንድ ሀገር ነገር ሰሪ ሰው ነበረ። እርሱም ወደ ንጉሱ ሂዶ በአባታችን ሐራ ድንግል ገዳም ውስጥ የሚኖሩ እንዲህ ሲል ከሰሳቸው። ስላቃለሉህና ጌትነትም ስለናቁ አንተ ከድተው ትእዛዝንም እምቢ ብለው በአባታችን ሐራ ድንግል ገዳም ውስጥ በነበሩት በአምሃ ጊዮርጊስና በጽጌ ድንግል ሞት አለቀሱ። መታሰቢያዎችንም አደረጉ። ማለቱ ስለ ንጉሱ ፍቅር አልነበረም፣ ነገር ግን የገዳሙ ሰዎች በንጉሱ ዘንድ በማጣላቱ ገንዘብ ያገኘ ዘንድ ገንዘብ ፍቅር ነበረ። ንጉሱም የክሱን ነገር ከዚያ ነገር ሰሪ ሰውዬ በሰማ ጊዜ ተቆጥቶ የገዳሙን ሰዎች ገንዘብ እንዲነጥቁ አሽከሮቹን ላከ። የገዳሙ ሰዎች ወደ አባታቸው ወደ ሐራ ድንግል ጮሁ፣ አለቀሱ። አባታችን ስለ እነርሱ አዝኖ አለቀሰ። እነዚያም ቀማኞች አሽከሮች ያድናቸው ዘንድ ፈጣሪ እግዚአብሔር ለመነ። ያን ጊዜ እነዚህ አሽከሮች ሳያድሩ ተመለሱ። የአባታችን ሐራ ድንግል ጸሎት ወደ እግዚአብሔር ደርሷልና። ዳግመኛም አንድ መነኩሴ ሰው ከንጉሱ ዘንድ ታዞ የገዳሙን ሰዎች ሊበትናቸው መጣ። ወደ ውስጥም ደረሰ። ወደ ገዳም ደርሶ ምንም ክፉ ስራ በገዳም ውስጥ ሳያደርግ በፍርሃትና በድንጋጤ ተመለሰ። ዳግመኛም መልካም ዜና የሚያወራ ሰው ለገዳሙ ሰዎች እንዲህ ሲል ነገራቸውን። ገንዘባችሁን ለመውረስ ወደ እናንተ የመጡ የንጉሱ ሎሌዎች 2 ጊዜ ወደ እናንተ ደርሰው ቢመለሱ አትዘንጉ። ነገር ግን በረዴቱ እንዲረዳችሁ አባታቸውን በማስተዋል ለምኑት። ያን ጊዜ ያን ንጉስም ሳይገድላቸው አይተዋችሁምና። እነርሱም ይህን ዜና ከነጋሪው አንደበት ሰምተው ወደሚያውቃቸው ወደ አንድ መነኩስ ሄዱና እንዲህ አሉት። በንጉስ ዘንድ 3 ጊዜ ከሰራብን ነገረ ሰሪ አፍ ክስ በመስማት እንዳይጣላን ለንጉስ ተናገር አሉት። መኮንኑም የገፋቸውን ነገር ለነገሩት ሰዎች እንዲህ አላቸው። እናንተ ሰው የሚላችሁን ካደረጋችሁን ነገራችሁን ለንጉሱ እናገር ዘንድ እንዴት ይቻላል? ነገር ግን እናንተም ከምትፈሩት ነገር ሁሉ ያድናችሁ ዘንድ ለፈጣሪያችሁ ለእግዚአብሔር ነገሩ። መኮንኑም ለገዳሙ ሰዎችን ካለ በኋላ ለንጉሱ እንዲህ ብሎ ነገረው። አንድ መነኩስ አስከሬን የሚጠብቁ የተናቁ የገዳም ሰዎች አሉ። ደጋግና በጎች ስለሆኑ በንጉስ ነገር አይገቡም። ንጉሱም በመጀመሪያ ከተጠቀሰው ከዚያ ሰው ከአንደበት ይህን ነገር ሰምቶ እንዲህ አለ። የሚያውካቸው ሰው አይድረስባቸው። አንተም ግን እነዚያ ሐዘናቸው ነገር ስለነገርህ ጠባቂያቸው ሁን። እርሱም ጌታ ንጉሥ ስላዘዝከኝ እሺ ጠብቃችኋለሁ፣ ሰውም አላስደረሰባቸውም እና አለው። ይህንም ሁሉ በአባታችን ሐራ ድንግልን በረድኤት ኃይል ሆነ። ጸሎቱና በረከት ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 11 በዚች ቀን አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እናት የሆነች የተመሰገነች የቅድስት ሐና የዕረፍቷ መታሰቢያ ነው። ይህችም ቅድስት ከኢየሩሳሌም ሀገር ከሌዊ ነገድ ከካህኑ አሮን ከትውልደ ሌዊ የሚልኪ ልጅ ለሆነ ለማጣት ልጅ ናት። ለማጣትም 3 ልጆች ሴቶች አሉት። የታላቂቱም ስሟ ማርያም ነው። ሁለተኛዋ ስሟ ሶፊያ፣ ሶስተኛቱም ስሟ ሐና ናት። ታላቂቱ ማርያም ለባልተድራ አዋላጅ የሆነች ሶሎሜን ወለደቻት። እርሷም መድኃኒታችን ከወለደች ጊዜ ጀምሮ በስደቷ ወራት ከአረጋዊ ዮሴፍ ጋር እመቤታችን ድንግል ማርያም ያገለገለች ናት። ሶፊያም ለባልተድራ ለመጥምቁ ዮሐንስ እናት የሆነች ቅድስት ኤልሳቤጥን ወለደቻት። ይህችም ቅድስት ሐና ከይሁዳ ነገድ ለሆነ ለጻድቅ ሰው ስሙ ኢያቄም ለሚባል አጋቧትና እመቤታችን ቅድስት ድንግል ማርያም ወለደቻት። እሌም ሶሎሜና ኤልሳቤጥ ለቅድስት ሐና እህትማማቾች ልጆች ናቸው። የዚች የቅድስት ሐና በስውር የምትሰራውን ገድሏንና ትሩፋቷን እንዳናስታውሰው አናውቀውም፣ ግን ከሴቶች ሁሉ እንደምትበልጥ እንደምትከብር እናውቃለን እንረዳለን። እርሷ አምላክን በስጋ ለወለደች ወላጇ ትሆን ዘንድ የተገባች ሆናለችና ከሴቶች ሁሉ የበልጥና የበዛ ትሩፋትና ተጋድሎ ባይኖራት ይህ ታላቅ ጸጋ ባልተገኘም ነበር። ይህችም ጻድቅ ሐና መካን በመሆኗ ልጅ ሲሰጣት ዘንድ ወደ እግዚአብሔር ዘወትር በጸሎት ትማልድ ነበር። እግዚአብሔር እሷ ለዓለሙ ሁሉ ድነት የተደረገባትን ይቺ የተባረከችና የከበረች ልጅ ሰጣት። እርሷም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ይህን ታላቅ ጸጋ ስለሰጣት የበዓሏ መታሰቢያ በደስታ ልናከብር ይገባል። ለእግዚአብሔር ምስጋና ይሁን። እኛም በጸሎቷ የሚገኝ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ሁለተኛ የአርኬላዎስ ሰማዕትና የአበምኔቱ ኤልሳ፣ ዳግመኛ የመነኩስ ጳኩሚስና የሰማዕት ሚናስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የቀዳይቱን አነስተኛ ባንድ እንደተቀበለው ጊዜ የሚያገለግሉን ኃይላፍ መላእክት ያሳስቡ በችግር ጊዜ ማስቀረብ ምስጋና በችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፉ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ለና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ
ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።